የኢትዮጵያ ሀገራዊ ምክክር ኮሚሽን ለምሁራንና ልሂቃን ገለጻ ማድረግ ጀመረ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋናው ጉባኤ ላይ ሙያዊ ማብራሪያ ለሚሰጡ ምሁራንና የዘርፉ ልሂቃን በዛሬው ዕለት ገለጻ አድርጓል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንዳሉት ላለፉት 4 ዓመታት በተደገፈው ሰፊ ዝግጅት ለዘመናት የቆዩ አለመግባባቶችን በሰለጠነ መንገድ ለመፍታት የሚያስችል ምህዳር ተፈጥሯል። ሁሉንም ኢትዮጵያዊ እንዲወክል ተደርጎ በጥንቃቄ የተደራጀውና 4000 ተሳታፊዎች ያሉት ይህ ጉባኤ በ8 ቡድኖች የተዋቀረ ሲሆን ምሁራኑ ውስብስብ ጉዳዮችን በጥናት አስደግፈው በማቅረብ ወደ መፍትሄ የማድረስ ሚና ይጠበቅባቸዋል ብለዋል። ተሳታፊዎቹ በአንድ ሳምንት ውስጥ አዲስ አበባ የሚገቡ ሲሆን ውይይቱን ቢያንስ ለ4 ሳምንታት እንደሚቆይ ተገልጿል ሲል ኢቢሲ ዘግቧል። የዓለም አቀፉ የገንዘብ ድርጅት ኢትዮጵያ የ464 ሚሊዮን ዶላር ብር አጸደቀ። የዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርዱ ለ5ኛ ዙር የተራዘመ ብድር አቅርቦት መጠናቀቁን አስመልክቶ ትናንት ምሽት ባወጣው መግለጫ ለኢትዮጵያ የ464 ሚሊዮን ዶላር ብር ማጽደቁን ይፋ አድርጓል። ከዚህ ከጸደቀ ጠቅላላ ብድሩ 200 ሚሊዮን ዶላር የሚሆነው የኢራን ጦርነት በነዳጅ አቅርቦት ላይ ያደረሰውን ጫና ኢትዮጵያ እንድትቋቋም ታስቦ የተመደበ ነው። አዲሱ የ464 ሚሊዮን ዶላር ጨምሮ ኢትዮጵያ እስካሁን ከአይኤምኤፍ ያገኘችው አጠቃላይ የገንዘብ መጠን 2.6 ቢሊዮን ዶላር ደርሷል። ሩሲያ በዩክሬን ላይ በፈጸመችው መጠነ ሰፊ የድሮን ሚሳኤል ጥቃቶች በትንሹ 13 ሰዎች መገደላቸውና 11 የሚሆኑ ደግሞ መቁሰላቸው ተነገረ። ሩሲያ በዩክሬን መዲና ኪየቭና በተለያዩ አካባቢዎች ላይ በፈጸመችው መጠነ ሰፊ የድሮንና ሚሳኤል ጥቃት በትንሹ 13 ሰዎች ሕይወት ማለፉና 11 የሚሆኑት ደግሞ መቁሰላቸው ተነገረ። ሩሲያ በዚሁ የኃይል እርምጃዋ 74 ሚሳኤሎችና 496 ድሮኖችን ጥቅም ላይ የዋለች ሲሆን በአጠቃላይ 33 የተለያዩ ስፍራዎች የጥቃቱ ኢላማ መሆናቸው ተመልክቷል። የሩሲያ መከላከያ ሚኒስቴር ጥቃቱን በተመለከተ በሰጠው መግለጫ እርምጃ ዩክሬን በሩሲያ የነዳጅ መሰረተ ልማቶች ላይ ለፈጸመችው ተከታታይ ጥቃቶች የተሰጠ ምላሽ መሆኑን አስታውቋል። የዚህ መጠነ ሰፊ ጥቃትና ዋና ዓላማውም የኪየቭ የኤነርጂ መሰረተ ልማቶች እንደነበሩ ሚኒስትሩ ጠቁሟል። ይህ በእንዲህ እንዳለ ጥቃቱ ከመፈጸሙ ከሰዓታት በፊት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሞስኮ የበቀል እርምጃዋን ልትወስድ መሆኑን ለከተማዋ ነዋሪዎች አስቀድሞ ማሳሰባቸው ተገልጿል። ይህም የፕሬዝዳንቱን የቅድመ ማስጠንቀቂያ ተከትሎ በርካታ የከተማ ነዋሪዎች ጥቃቱን ከመከሰቱ በፊት መኖሪያቸውን ለቀው መውጣታቸውን ቢቢሲ በዘገባው አመላክቷል።